ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሮብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቡዕ ሄት በሲቫን ታፍሽን ፔሄ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 4 ቀን 2005 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ግንቦት 27 ቀን 2017 ዓ.ም ነው። የቴክኒክ ባለሙያችን ሻሮን ለርነር፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ትናንት ምሽት ከየመን ወደ እስራኤል የተወነጨፈ ሚሳኤል መክሸፉን የመከላከያ ሰራዊቱ አስታወቀ። በጥምር መንግስቱ ውስጥ ቀውስ መፈጠሩ ተነገረ። በጋዛ ሰርጥ የሚከፋፈለው ሰብአዊ እርዳታ ለአንድ ቀን ያክል እንደሚቋረጥ ታወቀ። በሶሪያ የመንግስት ለውጥ ከተካሄደ በኋላ ትናንት ምሽት ለመጀመሪያ ጊዜ ወደ እስራኤል አቅጣጫ ሮኬቶች ተተኮሱ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ትናንት ምሽት ከየመን ወደ እስራኤል የተወነጨፈ ሚሳኤል መክሸፉን የመከላከያ ሰራዊቱ አስታወቀ። የሞዲን ከተማ ነዋሪዎች በአካባቢው የጸረ ሚሳኤሉ ፍንጣሪ ወድቋል የሚል ሪፖርት ያቀረቡ ሲሆን የሚመለከተው አካል ፍተሻ አካሂዷል። በሰውና በንብረት ላይ ስለደረሰ ጉዳት አልተገለጸም። በጥምር መንግስቱ ውስጥ ቀውስ ተፈጠረ ተባለ። የክኔሴቱ የደህንነትና የውጭ ጉዳይ ቋሚ ኮሚቴ ሊቀመንበር ዩሊ ኤድልሽቴይን ትናንት ምሽት ከሻስ ፓርቲ አባላት ከክኔሴት አባል ያኑን አዙላይና ከቀድሞ ሚኒስትር አሬል አቲያስ ጋር ተገናኝተው የተወያዩ ሲሆን ውይይቱ በጥሩ ስሜት እንደተካሄደና የሚቀጥል መሆኑንም ገልጸዋል። በውይይቱ ያልተሳተፉት የያህዱት አቶራ ፓርቲ አባላት የሽባ ተማሪዎችን በመከላከያ ሰራዊት ውስጥ እንዲዘምቱና እንዲያገለግሉ በሚለው ሕግ ላይ ግስጋሴ ካልታየ መንግስት እንዲበተን የሚያደርጉ መሆናቸውን አስታውቀዋል። በሐማስ የተጠለፉ ዜጎች ቤተሰቦች ከዋይት ሀውስ ቤተ መንግስት ጽህፈት ቤት ሰብሳቢ ሱዚ ዊልስና ቃል አቀባይዋ ጋር ለመጀመሪያ ጊዜ ተገናኙ ተባለ። በውይይቱ የትራምፕ የመካከለኛው ምስራቅ መልእክተኛቸው ስቲቭ ዊትኮፍ የተገኙ ሲሆን በእስራኤል በኩል ከሐማስ ግዞት የተመለሰው ታል ሾሃም፣ በሐማስ እጅ የሚገኘው የጋይ ጊልቦአ ዲላል፣ የአቪታር ዳቪድና የህይወት መስዋዕትነት የከፈለው የኦሜር ናኦታራ ቤተሰቦች ተገኝተዋል። በውይይቱ የተጠለፉ ዜጎችን ሙሉ በሙሉ ለማስመለስ የፕሬዝዳንት ትራምፕ መንግስት በኃላፊነት በሚያደርገው እንቅስቃሴ ላይ ያተኮረ ሲሆን የዋይት ሀውስ ቤተ መንግስት ቃል አቀባይዋ ክሮላይን ሎዊት ትራምፕ ከሐማስ እጅ ከተመለሱ ዜጎች ጋር ከተገናኙ በኋላ የተጠለፉ ዜጎችን ለማስመለስ ሙሉ እንቅስቃሴ እያደረጉ እንደሆነና ሁኔታውም ከባድ ተጽዕኖ እንደፈጠረባቸው ገልጻለች። የተጠለፉ ዜጎችን ለማስለቀቅ በሚካሄደው ውይይት ሐማስ ምላሽ በሰጠበት የዊትኮፍ ሀሳብ በተወሰኑ አለመግባባት በፈጠሩ ነጥቦችን እንደገና እንደሚመለከት አልሪድ የተባለው ቴሌቪዥን ዘገበ። ከዚህ ጋር ተያይዞ የዊትኮፍ ሀሳብ የተወሰኑ ማሻሻያዎች ከተደረጉባቸው ሐማስ እንደሚቀበለው ዝግጁ መሆኑን የገለጸ ሲሆን ከሚስተካከሉ ሀሳቦች መካከልም ቋሚ የተኩስ አቁም ስምምነት እንዲደረስና የተኩስ አቁም ከተደረሰ በኋላም ሰብአዊ እርዳታ ያለ ገደብ ወደ ጋዛ ሰርጥ እንዲገባ የሚሉ ሀሳቦች ተጠቅሰዋል። ይህ በዚህ እንዳለ ሐማስ የተጠለፉ ዜጎችን ለመልቀቅና የተኩስ አቁም ስምምነት ላይ ለመድረስ አዲስ ድርድር ለማካሄድ ዝግጁ መሆኑን ለአደራዳሪ ሀገራቱ ማስታወቁን ትናንት ምሽት ተገልጿል። በውጭ ሀገር የሚገኝ ሐማስ ባለስልጣን ባሳም ናኢም እንዳስታወቀው ድርጅቱ አሁን ስቲቭ ዊትኮፍ ባቀረቡት መሰረታዊ ሀሳብ ሳይሆን በአዲስ የድርድር ሀሳብ ላይ ለመወያየት ፈቃደኛ መሆኑን ለአልጀዚራ ቴሌቪዥን የገለጸ ሲሆን ሐማስ ጦርነቱ የሚያቆም ካልሆነ በምንም አይነት ሀሳብ ስምምነት ላይ እንደማይደርስም ጨምሮ ገልጿል።
ስቲቭ ዊትኮፍ ስምምነት ላይ እንዲደረስ የሚያደርጉትን ጥረት እንደቀጠሉ ሲሆን አሁንም ውይይት እየተካሄደና ሐማስ ወደ አዎንታዊነት ሀሳብ እንዲመጣ አደራዳሪ ሀገራቱ ጫና እያደረጉበት እንደሆነ ከደረሰን ዘገባ መረዳት ችለናል። በሶሪያ የመንግስት ለውጥ ከተካሄደ በኋላ ትናንት ምሽት ለመጀመሪያ ጊዜ ወደ እስራኤል አቅጣጫ ሮኬቶች ተተኮሱ። ከእስራኤል ድንበር 10 ኪሎ ሜትር ያክል ርቃ ከምትገኘው ትሲል ከተባለችው የፍልስጤማውያን መኖሪያ ሰፈር ወደ እስራኤል ክልል ሮኬቶች የተተኮሱ ሲሆን የእስራኤል መከላከያ ሰራዊትም ያጸፋ ምላሹን በደቡብ ሶሪያ አካባቢ መተኮሱ ተገልጿል። በጎላን ኮረብታዎች ደቡባዊ ክፍል የሚገኙ የእስራኤላውያን መኖሪያ ሰፈሮች የማስጠንቀቂያ ደወል ድምፅ ተሰምቷል። ከራማታ ጎላን ወደ ሶሪያ ክልል መተኮሱንም የሶሪያ መገናኛ አውታሮች ዘግበዋል። ከሶሪያ ወደ እስራኤል ክልል የተወነጨፉ 2 ሮኬቶች ክፍት ቦታ ላይ የወደቁ ሲሆን በሰውና በንብረት ላይ ጉዳት አልደረሰም። በሶሪያ የአስተዳደር ለውጥ ከተደረገ በኋላ ትናንት ምሽት ለመጀመሪያ ጊዜ ወደ እስራኤል ሮኬቶች መተኮሳቸው እንደገና ሁኔታውን አወዛጋቢ እያደረገው ነው ተብሏል። ይህ በዚህ እንዳለ ትናንት ምሽት በታችኛው የገሊላ ክፍል የተሰማው የማስጠንቀቂያ ደወል በስህተት መሆኑን ወታደራዊ ቃል አቀባዩ አስታውቋል። በጋዛ ሰርጥ የሚከፋፈለው ሰብአዊ እርዳታ ለአንድ ቀን ያክል እንደሚቋረጥ ተገለጸ። እርዳታውን የሚያከፋፍለው ጂኤችኤፍ የተባለው የአሜሪካ ድርጅት እንዳስታወቀው በሺዎች የሚቆጠሩ ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላቱ በመምጣታቸውና የሎጂስቲክ ችግር ስላጋጠመ እርዳታ የማከፋፈሉ ስራ ለ24 ሰዓታት ያክል እንደሚቋረጥ አስታውቋል። መከላከያ ሰራዊቱ እርዳታ በሚከፋፈልባቸው ማዕከላት መተላለፊያዎችና መስመሮች ላይ የሚያደርገውን እንቅስቃሴ ግን እንደሚቀጥል አስታውቋል። ሳውዲ አረቢያ የውጭ ጉዳይ ሚኒስትሯ ፋይሰል ቤን ፋርሃን በራማላ የስራ ጉብኝት እንዳያደርግ እስራኤል መከልከሏን ተከትሎ መቆጣቷ ተገለጸ። ወደ ራማላ ሊገባ የነበረው የአረብ ሀገራት የውጭ ጉዳይ ሚኒስትሮች ልዑክ ቡድን የሚመራ የነበረው የሳውዲ የውጭ ጉዳይ ሚኒስትር ሲሆን እስራኤል የልዑክ ቡድኑ ወደ ራማላ እንዳይገባ መከልከሏ ይታወሳል። የአረብ ሀገራት የውጭ ጉዳይ ሚኒስትሮች በራማላ ከሊቀመንበር አቡ ማዘን ጋር ተገናኝተው የፍልስጤም መስተዳድርን ለማጠናከር ውይይት ለማካሄድ አቅደው እንደነበር ተገልጿል። በሳውዲ ንጉሳዊ ቤተሰብ አንድ ባለስልጣን ለ11ኛው ቴሌቪዥን ጣቢያ ዘጋቢ ሮይ ኬስ እንደገለጸው እስራኤል የአረብ ሀገራት የውጭ ጉዳይ ሚኒስትሮች በራማላ ጉብኝት እንዳያካሂዱ መከልከሏ ስህተት መሆኑን ገልጿል። በተጨማሪም ናታንያሁ ሰላም አይፈልጉም፣ እንዴት ከሁሉም ጋር መግጠም ይቻላል? ሳውዲ እጇን ለሰላም ትዘረጋለች፣ እስራኤል ግን እጅን ትስባለች ብሏል የሳውዲው ባለስልጣን። ሳይሳካ የቀረውና በራማላ ሊካሄድ የነበረው ጉብኝት 2 ሀገራት ለ2 ህዝቦች የሚለው ሀሳብ እውን ካልሆነ በስተቀር ሳውዲ ከእስራኤል ጋር መደበኛ የሰላም ስምምነት ወይም የዲፕሎማሲ ግንኙነት አታደርግም የሚል መልእክት ለማስተላለፍ እንደነበረም የሳውዲው ባለስልጣን ጨምረው ገልጸዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ከዛሬ ጀምሮ እስከ አርብ ድረስ የሙቀቱ መጠን ደረጃ በደረጃ እየጨመረ እንደሚሄድና ቅዳሜም ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴል አቪቭ 26፣ በሃይፋ 25፣ በብኤርሸባ 30፣ በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን የተለያዩ ዘገባዎች ባጭሩ እናቀርባለን። 3ቱ የእስራኤል አንጋፋ ጋዜጦች በዛሬ ዘገባቸው ትኩረት የሰጡት ከትላንት ወዲያ ሰኞ ምሽት በጋዛ ሰርጥ አሸባሪዎች ባጠመዱት ፈንጅ የተገደሉ 3 ወታደሮች የቀብር ስነስርዓት ትላንት መፈጸሙን ነው። የማዕሪፍ ጋዜጣ በወታደሮቹ ሞት በወታደሮቹ ስራ ኩራት ቢሰማንም እነሱን በሞት ማጣት ግን በጣም የሚያሳዝን ነው በማለት እየተከፈለ ያለውን መስዋዕትነት ዘግቧል። ትላንት የቀብር ስነስርዓታቸው የተፈጸመው 3ቱ የጊባቲ ክፍለ ጦር ወታደሮች የቀብር ስነስርዓት በሚኖርባቸው ከተሞች ሲፈጸም በርካታ ዜጎች ተገኝተዋል።
አንደኛው ወታደር መጋቢ 50 አለቃ ኦሜር ቫን ጊልደር የ22 ዓመት ወጣትና የማሊያ ዶሚም ከተማ ነዋሪ ነበር። ጊባቲ የተባለው ክፍለ ጦር ባልደረባ የጦሩ ክፍል አዛዥም ነበር። ትላንት 4 ሰዓት ላይ በኢየሩሳሌም ከተማ በሚገኘው የሀርጽል ወታደራዊ መካነ መቃብር ግብዓተ መሬቱ የቀብር ስነስርዓቱ መፈጸሙን ጋዜጦች ዘግቧል። ሁለተኛው ጀግና ሰማዕት መጋቢ 50 አለቃ ኦፌክ ብርሃኔ የ20 ዓመት ወጣት በያብኔ ከተማ ይኖር ነበር። ኦፌክ ብርሃኔ በጊባቲ ጦር ተዋጊ የሕክምና ባለሙያ ነበር። በከተማዋ በሚገኘው ወታደራዊ መካነ መቃብር በተመሳሳይ ሁኔታ ትላንት በ4 ሰዓት ላይ የቀብር ስነስርዓቱ መፈጸሙ ተገልጿል። ሶስተኛው ጀግና ሰማዕት መጋቢ የ50 አለቃ ሊኦር ሽታይንበርግ የ20 ዓመት ወጣት የፔታ ቲክቫ ከተማ ነዋሪ ነበር። ወታደር ሊወር እንግዲህ በጊባቲ የጦር ሕክምና ባለሙያ ነበር። ትላንት ምሽት በ6 ሰዓት የቀብር ስነስርዓቱ ተፈጽሟል። ቤተሰቦች፣ ወዳጅ ዘመዶችና የተለያዩ ከተማ ነዋሪዎች ሶስቱን ጀግና ሰማዕታት ትላንት በክብር ሸኝተዋል። በሶስቱና ሌሎች ባልደረቦቻቸው ትግልና መስዋዕትነት አንድ ቀን ሰላምና አሸናፊነት ይመጣል የሚል እምነት መኖሩን የማዕሪብ ጋዜጣ በዛሬ ዘገባው በሰፊው አቅርቧል። የኢዲዮት አህሮኖት ጋዜጣም በተመሳሳይ ሁኔታ የሶስቱን ሰማዕታት የቀብር ስነስርዓት መፈጸም ዘግቧል። የኢዲዮት አህሮኖት ጋዜጣ ማለቂያ የሌለው መስዋዕትነት በሚል ርዕስ ኦሜር፣ ሊኦርና ኦፌክ ከባዱን ዋጋ በህይወት ከፍለው ትላንት የቀብር ስነስርዓታቸው መፈጸሙንና ቤተሰቦቻቸውና ጓደኞቻቸው በሀዘን ተሞልተው ሲሰናበቷቸው ያሳለፉትን የህይወት ጉዞና የሰሩትን ጀግንነት በመተረክ ጋዜጣው ሰፊ ዘገባውን ለአንባቢያን አቅርቧል። የሀሬጽ ጋዜጣም 3 ወታደሮች በጀባሊያ በተጠመደ ፈንጅ ፍንዳታ ህይወታቸውን አጡ፣ መስዋዕትነት ከፈሉ፣ የቀብር ስነስርዓታቸውም ትናንት ተፈጸመ በማለት የበኩሉን ዘግቦ ለአንባቢያን አቅርቧል። ሌላው ጋዜጦች በዘገባቸው የተመለከቱት የዘመቻው ህግ በጥምሩ መንግስት የፈጠረውን ውጥረት ነው። የኢዲዮት አህሮኖት ጋዜጣ የሀሬዲም ፓርቲ መንፈሳዊ መሪዎች በጥምር መንግስቱ ስለሚኖራቸው ቆይታ ዛሬ ይወስናሉ። በተለይ የአዱታ ቶራ ፓርቲ መንፈሳዊ መሪዎች የዘመቻ ህጉ እስካሁን ባለመጽደቁ ምክንያት ከመንግስት መቆየትና ለመቆየታቸውን ዛሬ ያስታውቃሉ ተብሎ ይጠበቃል ብሏል። ይሁን እንጂ ጠቅላይ ሚኒስትር ናታንያሁ ሃይማኖተኛ ፓርቲዎች ከጥምር መንግስቱ ለቀው እንዳይወጡና መንግስታቸውን እንዳያፈርሱ ለማድረግ ብዙ ጥረቶች እያደረጉ መሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል። የሻስ ፓርቲም የዘመቻ ህጉ እንዲጸድቅ በጥምር መንግስቱ ላይ ዛቻ ሲያሰማ የቆየ ቢሆንም ዛቻውን እየፈጸመ እንዳልሆነና የሻስ ሰዎች የሚያረጋጉ መልእክቶችን እየላኩ መሆኑን ጋዜጣው ዘግቦ ጠቅላይ ሚኒስትሩ የጥምር መንግስታቸውን ለማቆየት የሚያደርጉትን ጥረትም ዘግቧል። ያም ሆኖ በዘመቻ ህጉ ዙሪያ ከክኔሴት አባል ዩሊ ኤደልሽቴን ጋርም የሚካሄደው ድርድር ወሳኝ መሆኑን የኢዲዮት አህሮኖት ጋዜጣ በዘገባው አቅርቧል። የሀሬዲም ፓርቲዎች የመራጫቸው ህብረተሰብ ወጣቶች ተገደው በመከላከያ ሰራዊቱ እንዲዘምቱ አይፈልጉም። ይሁን እንጂ ሀገሪቱ ካለችበት ነባራዊ ሁኔታና በጦርነቱ በርካታ ወታደሮችን በማጣቷ ሁሉም የማህበረሰብ ክፍል እኩል ሀገሩ እንዲዘምት መሆን አለበት በሚል በሊኩድ ፓርቲ ሳይቀር ህጉ እንዲቀየር ይፈልጋሉ። ከአሁን በፊት የነበረው ህግ የሀሬዲም ወጣቶችን አያስገድድም ነበር። ይሁን እንጂ ይህ ህግ ካለፈበትና የሀሬዲም ወጣቶች እንደ ማንኛውም የማህበረሰብ ክፍል መዝመት አለባቸው ከተባለ በኋላ ከፍተኛ መከራከሪያ ሆኖ ቆይቷል። ጥሪ የተደረገላቸው የሀሬዲም ወጣቶችን በሰራዊቱ ለማገልገል ብዙም ፈቃደኛ አይደሉም። በሰራዊቱ ገብተው ሀገራዊ ግዴታቸውን የማይወጡ የሀሬዲም ማህበረሰብ አባላትም ከሀገሪቱ የሚያገኙትን ጥቅማ ጥቅም እንዲቀር መሆን አለበት መባሉ ይታወሳል። ይህን ተከትሎ የሀሬዲም ፓርቲዎች ተቃውሟቸውን ሲገልጹ ቆይተዋል። በጥምር መንግስቱ ጉልህ ሚና አላቸው የሚባሉት የሀሬዲም ፓርቲዎች የዘመቻ ህጉ ካልጸደቀ የጥምር መንግስቱን ለቀን እንወጣለን በማለት ሲዝቱ ቆይተዋል። ይህን ዛቻቸውን በተግባር ያውላሉ ወይስ የአቋም ለውጥ ያደርጋሉ በሚለው ዙሪያ ዛሬና ነገ ይወስናሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ናታንያሁ የሀሬዲም ፓርቲ መሪዎችን ብቻ ሳይሆን በሳቸው ፓርቲ ስር ያሉ የክኔሴት አባላትን ጭምር ለማሳመንና የጥምር መንግስታቸውን አስጠብቀው ለመቀጠል ጥረት እያደረጉ መሆኑን ሶስቱም ጋዜጦች በዛሬ ዘገባቸው ትኩረት ሰጥተው አቅርበዋል። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው በጦርነት ወቅትም ዳኞችን በሚመርጠው ኮሚቴ የተለያዩ ስብሰባዎች መካሄዳቸውን ነው። በጉባኤዎች ብዙ ክርክሮችና ጭቅጭቆች እንዲሁም ውሳኔዎች መካሄዳቸውን ዘግቧል። እንደሚታወቀው ዳኞችን የሚመርጠው ኮሚቴ በፍትህ ስርዓቱ ለውጥ ለማምጣት በሚደረገው ጥረት ምክንያት ብዙ ጊዜ ስብሰባ አለመቀመጡ ይታወሳል። በፍርድ ቤት ዳኞች መጓደላቸውም ይታወቃል። አልተመረጡም። ብዙዎች ባለው ችግር ምክንያት የዳኞች አመራረጥ ችግር አሁንም እንዳልተፈታና
በዚህም አንዳንድ ዳኞች ለሕግና ፍትህ ሚኒስትሩ ሀሳብ ለመስማማት እንደተገደዱ መንግስት በፍትህ ስርዓቱ ለማምጣት የያዘው እቅድ አሁንም ያለ መሆኑን የዲዮት አህሮኖት ጋዜጣ ዘግቧል። ተቀናቃኞች መንግስት በሕግና ፍትህ ዘርፉ ለውጥ በማድረግ የራሱን ስልጣን ለማጠናከር ይፈልጋል የሚሉ ቅራኔዎችን ሲያሰሙ፣ የመንግስት ሰዎች በበኩላቸው በፍትህ ስርዓቱ ያለውን ሚዛናዊነት የጎደለውን አሰራር ለማስተካከል ነው ጥረት እያደረግን ያለ ነው የሚሉ ሀሳቦችን ያቀርባሉ። ዳኞችን በሚመርጠው ኮሚቴ በኩል ችግሮች አሁንም ያሉ መሆናቸውን የዲዮት አህሮኖት ጋዜጣ ዘግቧል። ሌላው የየመን ሁቲ አማጽያን የእስራኤልን ሰላምና ደህንነት መንሳታቸው እንደቀጠሉ ነው። በየጊዜው በሚተኩሷቸው ሚሳኤሎች ምክንያት የእስራኤል ዜጎች ደህንነት ችግር ውስጥ እንደገባ ነው። የእስራኤል አየር መቃወሚያዎች ከየመን የሚተኮሱ ሚሳኤሎችን አየር ላይ እያከሸፉ ቢሆንም ሁቲዎች የእስራኤል ዜጎችን ሰላምና ደህንነት ማደፍረሳቸውን ግን ቀጥለዋል። የየመን ሁቲ አማጽያን ብቻ ሳይሆኑ ትላንት ከሶሪያም አሸባሪዎች ወደ እስራኤል ራማት ጎላን ሮኬቶችን ተኩሰዋል። አንድ ሮኬት በራማት ጎላን መፈንዳቱን ማዕሬብም ሆነ የዲዮት አህሮኖት ጋዜጣ ዘግበዋል። የእስራኤል ጠላቶች በየአቅጣጫው ሆነው የሀገሪቱን ሕዝብ ሰላምና ደህንነት ለማደፍረስ የሚያደርጉትን ጥረት ጋዜጦች በዛሬው ዘገባቸው በትኩረት ተመልክተዋል። ማዕሬብ የአሜሪካና ኢራንን የኒውክሌር ድርድር በሰፊው ዘግቧል። ወታደራዊ አማራጭ እየተመለሰ ነው በሚል ርዕስ ማዕሬብ እንደዘገበው በኢራን የኒውክሌር እቅድ ዙሪያ አሜሪካ እያካሄደች ያለው ድርድር እንደቀጠለ ነው። አሜሪካ ለኢራን የአዲስ የስምምነት ሀሳቦችን አቅርባለች። ኢራን አሜሪካ ላቀረበችው ሀሳብ ምላሽ ለመስጠት እየመከረችበት ነው። ብዙዎች እንደሚገምቱት ኢራን የአሜሪካን ሀሳብ ውድቅ ታደርጋለች የሚል ነው። የእስራኤል ባለስልጣናት እንደሚገምቱት ደግሞ አሜሪካና ኢራን ከስምምነት የሚደርሱበት አጋጣሚ ይኖራል የሚል ነው። ሁኔታው በጥሩ ስምምነት ካልተቋጨ ለእስራኤል ስጋት እንደሚኖረው ነው የተገለጸው። ምናልባትም ወታደራዊ አማራጭ ሊመለስ ይችላል የሚል ግምት መኖሩን ማዕሬብ ዘግቧል። በተመሳሳይ ሁኔታ የዲዮት አህሮኖት ጋዜጣም ይህን ሀሳብ አቅርቧል። ሌላው በሐማስና ተባባሪዎች የተጠለፉ ዜጎችን ለማስመለስ የሚደረገው ድርድር እንደቀጠለ ነው። አሜሪካ ባቀረበችው ሀሳብ መሰረት የ60 ቀናት የተኩስ አቁም ስምምነት እንዲሆን አደራዳሪ ሀገራት በሐማስ ላይ ጫና እያደረጉ መሆኑን ሐሬጽ ዘግቧል። ሌላው የእስራኤል ጦር በጋዛ ሰርጥ እያካሄደ ያለውን ዘመቻ የበለጠ እያጠናከረ መሆኑን በወቅቱ የጦርነት ጉዳይና ከትላንት ወዲያ መስዋዕትነት በከፈሉ 3 ወታደሮች ዙሪያ የመከላከያ ሰራዊቱ ቃል አቀባይ ብርጋዴር ጀነራል ኤፊ ትላንት ጋዜጣዊ መግለጫ መስጠታቸውን የዛሬ ጋዜጦች በዘገባቸው ተመልክተዋል። በኢየሩሳሌም ኢሳዊ የተባለው ሰፈር አንድ ነዋሪ ለኢራን ሰልሏል ተብሎ ተጠርጥሮ በፖሊስ ቁጥጥር ስር ውለው ምርመራ እየተካሄደበት መሆኑን ማዕሬብም ሆነ ሌሎች ጋዜጦች ዘግቧል። ጠቅላይ ሚኒስትር ናታንያሁ በተጠረጠሩባቸውና የክስ ፋይል በተከፈተባቸው ጉዳዮች ዙሪያ ትላንትም በቴል አቪቭ አውራጃ ፍርድ ቤት ቀርበው መከላከያ ማቅረባቸውን ሐሬጽ ዘግቧል። ሌላው ዓለም አቀፉ የቀይ መስቀል ማህበር በጋዛ ሰርጥ 27 ፍልስጤማውያን ተገድለዋል የሚል ሪፖርት አቅርቧል። በጋዛ ሰርጥ ስላለው የሰብአዊ አቅርቦትም ጋዜጣው የበኩሉን ዘግቦ ለአንባቢያን አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።